እንዴት አመሻችሁ የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን፣ በምሽቱ የልዩ የዝውውር መረጃዎቻችን ደግሞ ብቅ ብለናል። በርካታ ስፖርታዊ መረጃዎችን በተለይም በአሁኑ ሰዓት ላይ የሚሰሙ ያልተጠበቁ የዝውውር መረጃዎችን የምናጋራችሁ ሲሆን የጁሊያን አልቫሬዝ ጉዳይ የሞተ እንደሆነ እየተገለጸም ይገኛል። የሞተ ስንል እንግዲህ ክለቡ በዚህ ዓመት በምንም አይነት ምክንያት እንደማይሸጠው ነው እየተገለጸም የሚገኘው። አርሰናል በእርግጥ ቅድሚያ እንዲሁ እየተፍጨረጨረ እንደሚገኝ እንዲሁም ደግሞ ከባርሳ ቀድሞ እንደነበር ከዚህ በፊት የወጡ መረጃዎች አስመልክተውንም ነበር። ይህንን መረጃ በስፋትም የምናነሳ ይሆናል። ስለ ሞርጋን ሮጀርስም የምናነሳቸው መረጃዎችም አሉ። እንዲሁም ሌሎች የሚፈለጉ የአርሰናል ራዳሮችን በስፋት እንመለከታለን። በማንቸስተር ዩናይትድ በኩል የማኑ ኮኔን ጉዳይ የምናነሳ ሲሆን በአሁኑ ሰዓት ላይ እንግዲህ ማርከስ ራሽፎርድ በማንቸስተር ዩናይትድ የመቆየት እድሉ ሰፊ እንደሆነም እየተገለጸም ይገኛል። የሚፈለጉ ተጫዋቾች አሉ። የሉዊስ ሃል ጉዳይ አሁንም ተደጋጋሚ ከማንቸስተር ዩናይትድ ጋር በተከላካይ ስፍራ ላይ የሚነሳ ተጫዋች መሆኑን ነው እየሰማንም የምንገኘው። እሱንም እናነሳለን። ቼልሲ፣ ሊቨርፑል፣ ሪያል ማድሪድ ሌሎችንም ክለቦች በስፋት የምንመለከተው ነው የሚሆነው። እስከ መጨረሻው ድረስ ከኛ ጋር ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ የመጠናቀቅ ጊዜው እየደረሰ መሆኑን ተከትሎ እንግዲህ አንድ ጥያቄን እናቀርብላችሁ። እናንተም በዚህ ጥያቄ ላይ ተሳትፏችን እያደረጋችሁ የሌሎች መረጃዎችን የምታደምጡም ነው የሚሆነው። በታሪክ ለመጀመሪያ ጊዜ የዓለም ዋንጫን ያስተናገጀችው የመጀመሪያዋ ሀገር ማናት? የዓለም ዋንጫ እንግዲህ የተለያዩ ሀገራትም አዘጋጅቷል። ለመጀመሪያ ጊዜ በታሪክ የት ነበር የተዘጋጀው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። በነገው የምሽት ፕሮግራም ላይ መልሱን ይዘንላችሁ የምንቀርብ ነው የሚሆነው። እኛ ቀጥታ አሁን ወደ ፕሮግራሞቻችን እንለፍ። ቅድሚያ አርሰናል የምንመለከት ሲሆን እንግዲህ አርሰናል በአሁኑ ሰዓት ላይ ለማስፈረም ፍላጎት ካላቸው ተጫዋቾች መካከል ጁሊያን አልቫሬዝ ይጠቀሳል። ይህ አርጀንቲናዊ የአትሌቲኮ ማድሪድ ተጫዋች እንግዲህ በበርካታ ክለቦች የሚፈለግ ተጫዋች ነው። በተለይም እንግዲህ በፔፕ ጋርዲዮላው ማንቸስተር ሲቲ እናስታውሷለን። ከቤንች እየተነሳ እንግዲህ የሚያስቆጥራቸው ጎሎች እንዲሁም ደግሞ የሚያደርጋቸው እንቅስቃሴዎች በበርካቶቹ እንዲወደዱትም አድርጎታል። ከዛም በኋላ ነበር እንግዲህ የመጫወቻ ጊዜን ለማግኘት ወደ አትሌቲኮ ማድሪድም የሄደው። ዋነኛ የሄደበትን ምክንያት የዲያጎ ሲሞኔ ጉዳይ እንደሆነ ፔፕ ጋርዲዮላ ከዚህ በፊት ገልጸውም ነበር። እሱ አርጀንቲናዊ በመሆኑ አሳምኖት ወስዱታል ሲሉ ገልጸውትም ነበር። ነገር ግን 2 ዓመታትን ካሳለፈ በኋላ በአትሌቲኮ ቤት የሚፈልገውን ያክል መንቀሳቀስ አልቻለም። እንዲሁም ደግሞ እንደ ክለብ ትላልቅ ነገሮችን ማሳካት አለመቻሉን ተከትሎ ወደ ሌሎች ክለቦች በተለይም ህልሙ ወደ ሆነው ወደ ባርሴሎና መሄድ እንደሚፈልግ በዚህ የዓለም ዋንጫ መጀመሪያ አካባቢ ላይ ግልጽ አድርጎም ተናግሮም ነበር። ይህን መናገሩን ተከትሎ እንግዲህ ባርሴሎና፣ ሪያል ማድሪድ እንዲሁም ደግሞ አርሰናልን የመሳሰሉ ትላልቅ ክለቦች ለዚህ ተጫዋች ብቅ ብለዋል፣ ፓሪስ ሰን ዠርሜንን ጨምሮ። ነገር ግን በአሁኑ ሰዓት ላይ የቀሩት ሁለቱ ክለቦችም ናቸው ባርሴሎና እንዲሁም ደግሞ አርሰናል። ባርሴሎና የማግኘት እድሉ እየጠበበ እንደሚገኝም ተገልጿል። በተለይም የአትሌቲኮ ማድሪድ ዋና ፕሬዚዳንት እንዳታሰቡት በተለይም በስፔን ላሊጋ ለየትኛውም ክለብ አንሰጥም የሚለቅ ከሆነ ነገር ግን በዚህ ክለብ የመልቀቅ ምንም አይነት ፍላጎትም የለን፣ ተደጋጋሚ ግፊቶች የሚመጡ ከሆነ ግን ወደ ሌሎች ሀገራት እንለከዋለን ሲሉ እየገለጹ እንደሚገኙ ከዚህ በፊት ገልጸንም ነበር። በአሁኑ ሰዓት ላይ ይህ ዝውውር የመሳካት እድሉ እንግዲህ ወደ 80% ላይሆን እንደሚችል እየተገለጸም ይገኛል። ይህ ተጫዋች እንደምናስታውሰው በ2022-23 ነበር እንግዲህ ወደ ማንቸስተር ሲቲ መምጣትም የቻለው። ከ2022 እስከ 2024 ድረስ ቆይቶ እንደነበር እናስታውሳለን። በነበረበት 2 ዓመታት ውስጥ እንግዲህ በአጠቃላይ 67 ጨዋታዎችን ነበር ማድረግም የቻለው። 31ዱን ከቤንች እየተነሳ ነበር መጫወትም የቻለው። 23ቱን ደግሞ ተቀይሮ የወጣበትን አጋጣሚ እንዲሁ እናስታውሳለን። በተለይም አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ብሮት ሃላንድ እንደኖረ ካረጋገጡ በኋላ ይህን ተጫዋች እንግዲህ የቤንች ተጫዋች ማለትም ከቤንችነት እየተነሳ እንዲሁም ደግሞ ትላልቅ ትናንሽ የሚባሉ ጨዋታዎችን እንደ ኤፍኤ ካፕ እንዲሁም ሌሎችን የሊግ ካፕ ጨዋታዎችን እንዲያደርግም ይፈቅዱለትም ነበር። ተጫዋቹ በዚህ የተነሳ ነበር ከክለቡ ጋር እንዲለያይ መንስኤም የሆነው። የመጀመሪያው ዓመት ማለትም የ2022-23 ዓመቱ ላይ እንግዲህ 31 ጨዋታዎችን በእንግሊዝ ፕሪሚየር ሊጉ አድርጎም ነበር። እጅግ በጣም የሚገርመው 24 ጨዋታዎችን ከቤንች እየተነሳ ነበር ማድረግም የቻለው። 1451 ደቂቃዎችን ያደረገ ሲሆን ማለትም ሜዳ ላይ የቆየ ሲሆን 9 ጎሎችን አስቆጥሮም ነበር። 1 ፔናልቲ ማስቆጠር የቻለበትን አጋጣሚ እናስታውሳለን። ይህ አጀማመሩ ጥሩ እንዲሆን እንዲሁም ደግሞ በርካቶቹ አይኖች ውስጥ እንዲገባ ያደረገም ተጫዋችም ነበር። በ2023-24 ደግሞ 36 ጨዋታዎችን አደረገ። በዛ ዓመት 2658 ደቂቃዎችን ያስቆጠረ ሲሆን በሜዳ ላይ 11 ጎሎችን አስቆጥሮ 9 አመቻችቶ ማቀበልም ቻለ። በዚህም 20 የጎል ተሳትፎ እንግዲህ በአንድ ዓመት ውስጥ ማስቆጠርም ቻለ። ይህ በርካቶቹ እንዲወዱት እንዲሁም ደግሞ አይናቸው ውስጥ እንዲገባ መንስኤም ሆነ።
በሚቀጥለው ዓመት ምናልባትም በቤስት 11 ውስጥ ይገባል ተብሎ ቢጠበቅም አሰልጣኝ ፔፕ ጋርዲዮላ ግን እንደ ፍጹም አጥቂ እሱን መመልከታቸውን ተከትለው የኤርሊንግ ብሮት ሃላንድ ተተኪ እንዲሁም ደግሞ ቤንች አድርገው ይመለከቱትም ነበር። በዚህም የተነሳ ተጫዋቹ የመጫወቻ ደቂቃ ለማግኘት ሲል ወደ ሌሎች ክለቦች መሄድ እፈልጋለሁ ሲል በይፋም ተናገረ። በዚህም የተነሳ አሰልጣኙ ማለትም ፔፕ ጋርዲዮላ እሱን ሰምተውት እንግዲህ ወደ አትሌቲኮ ማድሪድ መላካቸው እናስታውሳለን። በከፍተኛ ገንዘብ ነበር ወደ አትሌቲኮ መሄድም እየቻለው ወደ ሀገሩ አሰልጣኝ ወደ ዲያጎ ሲሞን በ2024-25 አቀና። በዛም ዓመት 37 ጨዋታዎችን አድርጎም ነበር። ስፔን ላሊጋም 7 ጨዋታዎችን ከቤንች የተነሳ ሲሆን በርካቶቹን እንዲሁ የተጫወተበትን አጋጣሚም እናስታውሳለን። 17 ጎሎችን አስቆጥሮ 4 አሲስት ማድረግ የቻለበትም አጋጣሚም ነበር። 4ቱ እንዲሁ ፔናልቲ ነበሩ። በጎሎቹ ምክንያት ከ17ቱ 13ቱ ነበር እንግዲህ በኦፕን ፕሌይ ጎሎችን ማስቆጠርም የቻለው። ይህም እንግዲህ ፍጹም ልዩ የሆነ አመትን ያሳለፈበትን አመት እንደሆነ በርካቶቹም ይገልጻሉ። በርካቶቹም እንግዲህ ምናልባትም አትሌቲኮ ማድሪድ ትክክለኛ ተጫዋችም አገኘ እንዲሁም ደግሞ ተጫዋቹ ትክክለኛ ውሳኔም ወሰነ ሲሉ ገልጸውለትም ነበር። ነገር ግን በዚህ አመት ማለትም በ2025-26 እንግዲህ ወደ 29 የሚጠጋ ጨዋታዎችን ነበር ማድረግም የቻለው። 8 ጎሎችን አስቆጥሮ 4 አመቻችቶ ማቀበልም ችሏል። ሁለቱን ደግሞ በፔናልቲ ነበር ማስቆጠርም የቻለው። እንደ አምናው 2024-25 በርካታ ጎሎችን ማስቆጠርም ባይችልም እንግዲህ 21 የጎል ተሳትፎ ነበር በሄደበት አመት ማድረግም የቻለው። በዚህ አመት ግን 12 የጎል ተሳትፎ ብቻ ነው ማድረግም የቻለው። ይህም ግን እንደ አቋም ብንመለከተው ወርዷል። ደጋፊዎች እንዲሁም ሁሉም እንደሚመለከቱት ይህ ተጫዋች እንግዲህ ወርክ ሬቱ እጅግ በጣም የተለየ ነው። እንደ አጥቂ መጠቀምም ይችላሉ። 10 ቁጥር ሲያደርጉትም ተመልክተንም ነበር። ከከንፍ ሲነሳም የምንመለከተው ተጫዋች ነው። ወርክ ሬቲንጉ እንዲሁም ደግሞ አልሸነፍ ባይነቱ እጅግ በጣም ድንቅ ነው። በአውሮፓ ሻምፒዮንስ ሊግ እናስታውሰዋለን። በተለይም ከባርሴሎና ጋር በነበረው የመጀመሪያ ዙር ጨዋታ እንግዲህ ጎሎችን በማስቆጠር እንዲሁም ደግሞ እጅግ አስፈሪ ሙከራዎችን በማድረግ ረገድ እጅግ በጣም የተቸገሩበት ጨዋታ እንደነበር እናስታውሳለን። ከዛም በኋላ እነሱን ጥለው ካለፉ በኋላ ከአርሰናል ጋር የነበረውን ጨዋታ እንዲሁ በመጀመሪያ ዙር የምናስታውሰው ጉዳይ ነው። በሁለተኛው ዙር ላይ ማለትም በመልስ ጨዋታ ላይ አሰልጣኝ ሚኬል አርቴታ አንድ የወሰኑት ትልቅ ውሳኔ ቢኖር ጁሊያን አልቫሬዝን ከጨዋታ ማጥፋትም ነበር። እሱን ማርክ ማድረግም ጀመሩ። በዚህም የተነሳ እሱ መጥፋቱን ተከትሎ አትሌቲኮ ማድሪዶች እንቅስቃሴያቸውም ተገታ። በዚህም የተነሳ አሸንፈው ማለፋቸውን እናስታውሳለን። ይህም እንግዲህ ምን ያህል ተጫዋቹ በግለሰብ ደረጃ ምን ያህል ልዩነት ፈጣሪ እንደሆነም ያመላክታል። አትሌቲኮ ማድሪድ ይህን ተጫዋች ለባርሴሎና፣ ለሪያል ማድሪድ ለማንም አልሸጥም ሲሉ ገልጸዋል። ከዚህ በፊት 150 ሚሊዮን ፖንድ ቀርቦላቸው እንደነበር እናስታውሳለን በሎስ ብላንኮቹ በሪያል ማድሪድ በኩል። ነገር ግን ይህ የፌክ ወሬ እንደሆነ የምናስታውሰው ጉዳይ ነው። በተለይም አሰልጣኝ ፍሎሬንቲኖ ፔሬዝ እኔ የምፈልገው ተጫዋች እሱ ነው ቢሉም ይህ በርካቶቹ ቀልባቸውን እንዲስቡ ወይም ደግሞ ቀልባቸው እንዲያዝ ያደረጉበት ዝውውር እንጂ ይህ በአትሌቲኮ ማድሪድ ቤት ያለው ተጫዋች በሪያል ማድሪድ ተፈልጎ አይደለም ሲሉ በርካቶቹም ነው የሚገልጹት። ነገር ግን አሁንም ዝውውሮች ምናልባትም የሚሆንበት እድል አለ ቢሉም በሪያል ማድሪድ በኩል ግን እንደማይሆንም ነው የተገለጸው። ባርሴሎናዎች አሁንም ጥረታቸውን ከፍ እንደሚያደርጉ ነው የተገለጸም የሚገኘው። ከዚህም በተጨማሪ አርሰናል የግላቸው ማድረግ ከሚፈልጉ ተጫዋቾች መካከል ግንባር ቀደሙም ነው። በተለይም ከቪክተር ዮኮሬሽ ጋር ስሙ ከዚህ በፊት ተነስቶም ነበር። ቪክተር ዮኮሬሽን በመስጠት እንዲሁም ገንዘብ በመጨመር ይህን ተጫዋች ማምጣት እንደሚፈልጉ ቢገለጽም አርሰናሎች ግን በይፋ ይህን ነገር እናደርጋለን ወይም ደግሞ ይህ ነገር ለኛ ይጠቅማል ሲሉ አልሰማንም። ነገር ግን ተጫዋቹን በትልቁ ደረጃ እንደሚያደንቁትም ነው የተገለጸው። ይህ ተጫዋች የመልቀቅ እድሉ ጠባብ እንደሆነ ነው መረጃዎች እያሳዩንም የሚገኙት። ሌላኛው በአርሰናል ቤት የሚነሳው ጉዳይ የሞርጋን ሮጀርስም ጉዳይ ነው። ሞርጋን ሮጀርስ በዚህ ተጫዋች ላይ እንግዲህ እስከ 130 ሚሊዮን ፓውንድ ሊያወጡበት እንደሚችሉ ምንጮች እየወጡ ሲሆን በተለይም ከወጡ መረጃዎች መካከል አስቶን ቪላዎች የክንፍ አጥቂ ስፍራ ተጫዋች ለማግኘት እየታተሩም ይገኛሉ። የሞርጋን ሮጀርስ ዝውውር እንደሚሆንም እርግጥ ካመኑ በኋላ ነው እንግዲህ ይህ ነገር እየተፈጠረ እንደሚገኝ እንደ ቤን ጃኮብስ ያሉ ጋዜጦች እየገለጹም የሚገኙት። ይህ ተጫዋች ከፍተኛ ገንዘብም የሚያስገኝላቸው ይሆናል። በተለይም አስቶን ቪላዎች ይህን ተጫዋች በከፍተኛ ገንዘብ የሚልኩት ከሆነ እንዲሁም አርሰናሎች ደግሞ የሚገዙት ከሆነ ለአስቶን ቪላዎች ምንም እንኳን ትልቅ ተጫዋች ቢያጡም በዛ ገንዘብ 2 እና 3 ትላልቅ ተጫዋቾችን የማምጣት እድልም ይኖራቸዋል። ይህንን ለመጠቀም ምናልባትም ሊያስቡበት እንደሚችሉ ነው የተገለጸው። አሰልጣኝ ኡኔ ኤምሬ ግን ይህን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ከዚህ በፊት ተገልጾም ነበር። ሞርጋን ሮጀርስ አሁንም ቢሆን ከአርሰናል ጋር ድርድሮች የቀጠለ ሲሆን በተለይም በግለሰብ ማለትም በግል ደረጃ እንግዲህ ትንሽ ነገሮች ብቻ እንደቀሩ አብዛኞቹ ነገሮች እንደተጠናቀቁ ነው መረጃዎች ፍንጮችም እያሳዩት የሚገኙት። ሌላኛው ከአስቶን ቪላ የሚፈልጉት አሁን የሰማነው መረጃዎች አሉ። የዊሊያም ሳሊባ ጉዳትን ተከትሎ ኢዝሪል ኮንሳ እንግሊዛዊ ተጫዋች ሌላኛው ከአርሰናል ጋር ስሙ የተያዘም ተጫዋች ነው። የዊሊያም ሳሊባ ቀዶ ጥገና የሚያስፈልገው ከሆነ ተጫዋቹ ያለ ጥርጥር ወደ
4 ወር ወይም ደግሞ 5 ወራትን ያክል ከሜዳ ሊርቅም ይችላል። ይህም እንግዲህ እስከ አዲሱ አመት እስከ 2027 ድረስ ከሜዳ ሊያርቀው የሚችልበትም እድል አለ። ይህንን በመፍራት ይመስላል በአሁኑ ሰዓት ላይ አርሰናሎች ትክክለኛ ተጫዋች እየፈለጉ የሚገኙት። ከዚህ በፊት ቤን ዋይትን ለመሸጥ ወደ ገበያው አውጥተውትም ነበር። በዚህ ክረምትም ይሸጣል ተብሎ ከሚጠበቁ ዋነኛ ተጫዋቾች መካከል የሚጠቀስ ቢሆንም የዊሊያም ሳሊባ መጎዳትን ተከትሎ ይህ ተጫዋች ይቆያል። እንዲሁም በመሀል ተከላካይነት ሌላ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። የቲምበርን ቦታ ለማጠናከር እንግዲህ እንደ ቲኒ ሊቨርማንቶ ያሉ ተጫዋቾችን ከዚህ በፊት ሲመለከቱም ነበር ቤን ዋይትን ለመሸጥ ሲሉ። ነገር ግን አሁን ይህ ነገር መፈጠሩ ምናልባትም በአርሰናል በኩል አንዳንድ የዝውውር ራዳራቸውንም ወደ ሌሎች አቅጣጫ ሊያዞሩ እንደሚችሉ ነው ፍንጮች እየወጡት የሚገኙት። የብሩኖ ጉማሬዝ ጉዳይ አሁንም የሚነሳም ጉዳይ ነው። ነገር ግን ቀዝቅዟል። እስካሁን ድረስ ምንም አይነት ጥያቄ አርሰናሎች እያቀረቡም አይገኙም። ይህ የሆነበት ዋነኛ ምክንያት ደግሞ ምናልባትም ከፍተኛ ገንዘብ በዚህ ተጫዋች መመደቡን ተከትሎ ነው። ነገር ግን አሁንም በንቃት እንመልከተው ሲል ነው ሊራይደር እየዘገበም የሚገኘው። ይህ ተጫዋች አሁንም ቢሆን ከኒውካስል ዩናይትድ ጋር የመለየት ከፍተኛ ፍላጎትም አለው። እንዲሁም ደግሞ ተጫዋቹም ወደ አርሰናል የመምጣት እድልም ይኖረዋል። እስከ መጨረሻው ቀን ድረስ በንቃት መጠበቅም አለብን። ኒውካስሎች ተጫዋቹን መሸጥ አይፈልጉም። ክለቦቹም እንዲሁ የመስማማት እድላቸው ጠባብም ሊያደርገው እንደሚችል ፍንጮችም እየወጡም ይገኛሉ። በአርሰናል ቤት አሁን የምንሰማቸው መረጃዎች ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ በዓለም ዋንጫው ድንቅ ጊዜን ያሳለፈው ማኑ ኮኔ ይህ የሮማ 25 ዓመት ተጫዋች እንግዲህ በማንቸስተር ዩናይትድ ራዳር ውስጥም ይገኛል። ቼልሲም በእርግጥ በዚህ ራዳር ውስጥም እንዳለ ያለፉትን 2 ቀናት ውስጥ እየሰማንም እንገኛለን። ማንቸስተር ዩናይትድ እንደ ኤሊዮት አንደርሰን፣ ሳንድሮ ቶላኒ እንዲሁም ደግሞ ማቲያስ ፈርናንዴዝ ያሉ ትላልቅ የአማካይ ስፍራ ተጫዋቾችን ማጣታቸውን ተከትሎ እንግዲህ ትልቅ ተጫዋች ማን ይመጣል የሚለው አሁንም የተረጋገጠ ጉዳይ አይደለም። 3 አማካይ እንደሚያስፈርሙ በዚህ ዓመት ግልጽ ሆኖም ነበር። ኤደርሰን መጀመሪያ የተስማማ ተጫዋች ነበር። ነገር ግን ይህ ተጫዋች የጉዳት ሪከርዱ አለመሆኑን ተከትሎ መልሰውታል ወደ አታላንታ። ከዛም በኋላ የአንድሬ ሳንቶስ ፊርማንም ተመለከተን። ሌላኛው ሁለተኛው ደግሞ ዩሪ ቴሌማንስ ነው። ይህ ልምድ ያለው በሌስተር ሲቲ እንዲሁም ደግሞ በአስቶን ቪላ እየተመለከት ነው። ድንቁ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ መድረሱም እርግጥ ሆኗል። ሶስተኛው ተጫዋች ማን ነው የሚለው አሁንም እያጠያየቀም ነው የሚገኘው። እናም አሁን የምንሰማው ትልቁ ስም ማኑ ኮኔ መሆኑን ነው የሰማነው። ከዚህ በፊት እንግዲህ ከ2021 እስከ 2024 በቦርሲያ ሞንቼግላድባ በጀርመንም ተጫውቷል። አጠቃላይ 79 ጨዋታዎችን አድርጎ 4 ጎልና 1 አሲስት ነው ማስመዝገብ እየቻለው። ይህ ተጫዋች በእርግጥ በጎልና በአሲስት የምመዘገበው ወይም ደግሞ የምንመለከተው ተጫዋች አይደለም። ዲፌንሲቭ ሚድፊልደር ወይም ደግሞ ዲስትሮየር የሆነ ተጫዋች ነው። በእርግጥ ከኳስ ጋር እጅግ በጣም ኮምፎርታብል የሆነ ተጫዋች እንደሆነም እናውቃለን። በ2024 ነበር በውሰት ሮሞች መውሰድም የቻሉት። ከዛም 34 ጨዋታዎችን ማድረግም ቻለ በጣሊያን ሊግ። እንዲሁም 2 ጎሎችንና 1 አሲስት አስመዘገበ። በ2025-26 የውሰት ውሉን እንግዲህ ቋሚ በማድረግ እንግዲህ 29 ጨዋታዎችን እንዲያደርግ እንዲሁም 2 ጎልና 1 አሲስት እንዲያስመዘግብ መንስኤ የሆነውን ተጫዋች በሮማ ማስፈረምም ቻሉ። 2 ዓመታትን በሮማ ማሳለፍም ችሏል። በአሁኑ ሰዓት ላይ ደግሞ በእንግሊዝ ክለቦች በማንቸስተር ዩናይትድ እንዲሁም በቼልሲ እየታደነ የሚገኝ ትልቅ ተጫዋች መሆኑን ነው የተመለከት ነው። አሁን የሚወጡ መረጃዎች እንደምንመለከተው ከሆነ ይህ ተጫዋች የሚሄድ ፍላጎትም አለው። በተለይም በእንግሊዝ ራሱን ማሳየትም ይፈልጋል። በዓለም ዋንጫው ድንቅ ጊዜ ማሳለፉን ተከትሎ በርካቶቹ እየመለመሉት የሚገኙትም ተጫዋችም ነው። ነገር ግን አንድ ችግር አለ፣ የጉዳት ሪካርዱ። ይህ ተጫዋች እንግዲህ በተለይም በዚህ ዓመት የተለያዩ 5 ያክል የጉዳት ዝርዝሮችም ነበሩበት። ይህ ምናልባትም አስፈሪ ሊሆን እንደሚችል መረጃዎች እያሳዩ ይገኛሉ። ነገር ግን ይህ በቀኝ እግሩ መጫወት የሚችለው የ25 ዓመቱ ተጫዋች እንግዲህ በፈረንሳይ ብሔራዊ ቡድን ምን ያህል ኮምፎርታብል እንደሆነ እንዲሁም ደግሞ ከኳስ ጋር ምቹ እንደሆነ ያሳየ ተጫዋች መሆኑን ከአርጀንቲና ጋር በነበረው ጨዋታ በርካቶቹም ገልጿል። የኦሬል ቹዋሚኒ የዲስትሮይድ ብቃቱ ይታወቃል። ነገር ግን ማኑ ኮኔ ከሱ የበለጠ ከኳስ ጋር ምቹ ነው ብለው ያምናሉ። ማንቸስተር ዩናይትድም የፈለገበት ዋነኛ ምክንያትም ይህ ነው። በእንግሊዝ ፕሪሚየር ሊግ ራሱን ማሳየት ይችላል። ብዙ ቦታ ከቨር ማድረግም ይችላል። እንደ ካርሎስ ካሴሚሮ 25 ሜትሮችን ብቻ በሜዳ ላይ ከቨር ማድረግ የሚችል ወይም ደግሞ ብቻውን ሆኖ በሲንግል ፒቮት መጫወት የሚከብደው ተጫዋችም አይደለም። ከእድሜ ጋር ቢያዝ ጥሩ ተጫዋች ነው። ገና 25 ዓመቱ ላይ የሚገኝ እንዲሁም ደግሞ የአቋሙ ከፍተኛ ደረጃ የሚደርስበት እድሜ ላይ እየደረሰ የሚገኝ ተጫዋች መሆኑን ያምናሉ። እንዲሁም በደብል ፒቮትም በሲንግል ፒቮትም ማጫወት ቢችሉ ይህ ድንቅ ተጫዋች እንደሆነም የሚያምኑበትም ተጫዋችም ነው። በዚህም የተነሳ እንግዲህ ማንቸስተር ዩናይትዶች ቅድሚያ የሚመለከቱት እንደሆነ ነው የተገለጸው። ቼልሲዎችም በእርግጥ ተጫዋቹን እጅግ በጣም እንደሚፈልጉት መረጃዎች እያሳዩም ይገኛሉ። የተጫዋች እንግዲህ በዓለም ዋንጫው ላይ 5 ጨዋታዎችን ማድረግም ችሏል። 1 ቢጫ ካርድ ብቻ ነው መመልከትም
የቻለው ዲፌንሲቭ ሚድፊልደር ነው እንዳትረሱ። በ5 ጨዋታዎች አንድ ቢጫ ካርድን ብቻ የተመለከተ ሲሆን በተለይም ኦሪዮል ቹዋሚኒ መጎዳቱን ተከትሎ እንግዲህ ትክክለኛ ያንን ቦታ ከቨር ያደረገ ተጫዋች ሲሉ በርካቶችም ይገልጹታል። ሌላኛው በአሁኑ ሰዓት ላይ እንግዲህ ስሙ የሚነሳው ጉዳይ አሌክስ ስኮት ነው። ማንቸስተር ዩናይትድ የሚፈልገው ሌላኛው ተጫዋች መሆኑን ነው እየሰማንም የምንገኘው። አሌክስ ስኮት በእንግሊዝ ፕሪሚየር ሊግ በበርንማውዝ ቤት ያሳለፈው ድንቅ አቋምን ድንቅ ጊዜን መሆኑን ተከትሎ ሊቨርፑል፣ አርሰናል፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ ሁሉም ቶፕ 6 ክለቦች ማለት ይችላል የሚፈልጉትም ተጫዋችም ነው። ተጫዋቹ በበርንማውዝ የመቆየት ምንም አይነት ፍላጎትም የለው በግልጽ ተናግሯል። መሄድ እፈልጋለሁ ሲል መናገሩንም ሰምተናል። ይህ ተጫዋች ገና 22 ዓመቱ ነው። እንግሊዛዊ ነው። በእንግሊዝ ነው የተወለደው። እናም ብዙ ልምድ ያለው ተጫዋች ባይሆንም በእንግሊዝ ፕሪሚየር ሊግን ራሱን ያሳየ ተጫዋች መሆኑ ነው የተመለከትነው። 3 ጎልና 1 አሲስት በ37 ጨዋታዎች በዚህ ዓመት ያስመዘገበ ተጫዋችም ነው። የጉዳት ሪከርድ የለበትም። በተለይም እንግዲህ ያለፉትን ተከታታይ ዓመታት ብንመለከት ብዙ ጨዋታዎችን ማድረግም የቻለ ተጫዋች ነው። በበርንማውዝ ቤት እንግዲህ 3 ዓመታትን ማሳለፍም ችሏል። ከዚህ በፊት በብሪስቶል ሲቲ ነበር እንግዲህ ከ2020 እስከ 2023 መቆየትም የቻለው። ከ2023 እስከ 2026 ደግሞ በእንግሊዝ ፕሪሚየር ሊግ በበርንማውዝ ቤት በአሰልጣኝ አንዶኒ ኢራኦላ ስር ድንቅ ለውጥን እድገትን ያሳየም ተጫዋችም ነው። በ2023/24 ነበር የመጀመሪያ ጨዋታውን በእንግሊዝ ፕሪሚየር ሊግ ማድረግም የቻለው። ከዛም በኋላ ያለፉትን 3 ዓመታት 80 ጨዋታዎችን በእንግሊዝ ፕሪሚየር ሊግ ማድረግም ችሏል። 4 ጎልና 2 አሲስት አስመዝግቧል። ይህ የሚያሳየው እንግዲህ ተጫዋቹ ምንም እንኳን ገና 22 ዓመቱ ላይ ቢገኝም እንግዲህ በርካታ ጨዋታዎችን ማድረግ የቻለ ራሱን እያሳየ እንዲሁም የእንግሊዝ ፕሪሚየር ሊግን እየተላመደ ተጫዋች መሆኑን ተከትሎ ለእንግሊዝ ክለቦች ይሆናል። በተለይም ማንቸስተር ዩናይትድ እንግዲህ አንድ ነገርን በአሁኑ ሰዓት ላይ እንደ ወሳኝ ነገር እንደሚመለከቱት ከዚህ በፊትም ገልጿል። የእንግሊዝ ፕሪሚየር ሊግ ልምድ ያለው ተጫዋችም ይፈልጋሉ። በዚህም የተነሳ ትክክለኛው ተጫዋች አድርገው እንደሚመለከቱትም ነው ማንቸስተሮች እየገለጹት የሚገኙት። በዛ ቦታ ላይ ሌላኛው አሁን የሚመለከቱት ተጫዋች እንግዲህ በግልጽ ያልተነገረ ቢሆንም ትልቅ ተጫዋች ግን እየተመለከተው እንደሚገኙ ፋብሪዚዮ ሮማኖ እየገለጸም ይገኛል። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ እጅግ በጣም ተረጋግተው ነው ዝውውሮችን እያካሄዱ የሚገኙት የሚሉ መረጃዎችን እየሰማን እንደምንገኝ ከዚህ በፊት ገልጸንላችሁም ነበር። ትላልቅ ተጫዋቾችን እየተመለከቱ ይገኛሉ። ያለ ጥርጥር አንድ ተጫዋች ይፈርማል በአማካይ ቦታ ላይ። በተከላካይ ቦታ ላይ ቅድም እንደነገርናችሁም እንደ ሉዊስ ሃል ያሉ ተጫዋቾች እንደሚመጡ ነው ግልጽ እየተደረገም የሚገኘው። ይህም ተጫዋች እንግዲህ በኒውካስል ዩናይትድ ቤት የመቆየት ምንም አይነት ፍላጎትም የለውም። ከአሰልጣኝ ኤዲ ሃው ጋር ግጭት ውስጥ እሰጥ አገባ ውስጥ መግባታቸውን ተከትሎ ነው እንግዲህ የመውጣት ፍላጎቱ እየጨመረ የሚገኘው። ገና 21 ዓመቱ ነው። ይህም ተጫዋች ገና ወጣት የሚባልም ተጫዋችም ነው። እንግሊዛዊ ተጫዋችም ነው። በዚህ ዓመት 30 ጨዋታዎችን በኒውካስል ቤት ማድረግ የቻለ ሲሆን 1 ጎልና 1 አሲስት አስመዝግቧል። በክንፍ ተከላካይነት ቦታ ላይ በተለይም በግራ ክንፍ ቦታ ላይ በመከላከሉ እጅግ በጣም ድንቅ ከሚባሉ ተጫዋቾች መካከል የሚጠቀስም ተጫዋችም ነው። ይህ ተጫዋች እንግዲህ 2 ዓመታትን በተለይም በኒውካስል ዩናይትድ ቤት ማሳለፍም ችሏል። ከ2024/25 እስከ 2025/26 የቆየም ተጫዋችም ነው። 57 ጨዋታዎችን እያደረገ ሲሆን አጠቃላይ 1 ጎልና 5 አሲስት ነው ማስመዝገብም የቻለው። ከዚህ በፊት በቼልሲ ቤት እናውቀዋለን። በተለይም እንግዲህ የቼልሲ ምርት እንደነበር የምናስታውሰውም ጉዳይ ነው። ቼልሲዎች ወደ 4 ዓመት አካባቢ እንግዲህ ተጠቅመውበት እንደነበር እናስታውሳለን በአካዳሚያቸው። ከዛም በኋላ ነበር ወደ ኒውካስል መላከም የቻሉት። እድገቱን በአፋጣኝ ማሳደግ የቻለው ይህ ተጫዋች በአሁኑ ሰዓት ላይ ከኒውካስል ጋር የመለየት ከፍተኛ ፍላጎትም አለው። በዚህም የተነሳ ማንቸስተር ዩናይትድ ራዳራቸውን ወደ እሱ መትከላቸውንም እየሰማንም እንገኛለን። ለውጦችን ልንመለከት እንደምንችል ፍንጮችም እየወጡ እንደሚገኙ ነው የምንሰማው። ይህ የተከላካይ ስፍራ ተጫዋች መምጣቱ ምናልባትም እንግዲህ የፓትሪክ ዶርጉን በግራ ክንፍ ተከላካይነት ይልቅ ወደ ግራ ክንፍ አጥቂነትን ሊጠቀሙበት እንደሚችሉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትዶች በዚህ ዓመት ምናልባትም የግራ ክንፍ የአጥቂ ስፍራ ቦታ ይመለከታሉ ተብሎ ይጠበቅም ነበር። የማቲያስ ኩኛ በዛ ቦታ ላይ የመጫወት አቅም ማነስ በ10 ቁጥር ቦታ ላይ እጅግ በጣም ቢውልድ ራሱን ማድረጉን ተከትሎ ማንቸስተር ዩናይትዶች በዛ ቦታ ላይ ትክክለኛ የክንፍ አጥቂ ይፈልጋሉ ተብሎ የተለያዩ ስሞች ተገልጾም ነበር እንደ ራፋኤል ሊያኦ እንዲሁም ደግሞ ብራድኪ ባርኮላ ጭምር ስማቸው ተያይዞ እንደነበር እናስታውሳለን። ማንቸስተር ዩናይትዶች ግን የፓትሪክ ዶርጉን በዛ ቦታ ላይ መጫወት አቅም መኖር እንዲሁም በአሁኑ ሰዓት ላይ ማርከስ ራሽፎርድ የመቆየት እድል መኖርና የማቲያስ ኩኛ በዛ ቦታ ላይ መኖርን ተከትሎ ሌላ ተጫዋች እንደማያስፈልጋቸው አምኗል የሚሉ መረጃዎችንም ነው እየሰማንም የምንገኘው። እንደነገርናቸው ከቼልሲ ጋር የሚገናኘው ሌላኛው መረጃ እንግዲህ ቼልሲዎች አሁንም ቢሆን
የአማካይ ስፍራ ተጫዋች እየፈለጉ ይገኛሉ። ይህ የሆነበት ዋነኛ ምክንያት ደግሞ በተለይም ማንቸስተር ዩናይትዶች ማኑ ኮኔን ይፈልጉታል። እነሱም እንዲሁ ተጨማሪ ሆኖ እየሰማንም እንደምንገኝ ነው የተገለጸው። አሰልጣኝ ዣቪ አሎንሶ የተለያዩ ተጫዋቾችን በመሸጥ በዛ ቦታ ላይ ምትክ ተጫዋቾችን እየፈለጉ ይገኛሉ። ትሬቨር ቻሎባ በአሁኑ ሰዓት ላይ ከኮሞ ጋር እየተስማማ የሚገኝ ሌላኛው ተጫዋች መሆኑን ነው የምንሰማው። ትሬቨር ቻሎባ ወደ ጣሊያን ሊግ እንደሚሄድም እየተገለጸም ይገኛል። ወደ 35 ሚሊዮን ፓውንድ አካባቢ ሊከፈልበት እንደሚችል እንዲሁም ድርድሮቹ ወደዛ እየተጠጉ እንደሚገኙ መረጃዎችም ያሳያሉ። ይህ ተጫዋች የሚለቅ ከሆነ ደግሞ የክሪስታል ፓላሱ ፈረንሳይ ተጫዋች የሆነው ላክሮ ወደ ቼልሲ የመምጣት እድል እንዳለውም ተገልጿል። ተጫዋቹ ታላላቅ ክለቦችን እየሳበም ይገኛል። አርሰናል እንዲሁም ቼልሲ የተጫዋች ፈላጊ መሆናቸው ነው መረጃዎችም እያመላከቱንም የሚገኙት። ቼልሲ ሊያም ዴላፕ እንደማያስፈልግም ገልጾታል የሚሉ መረጃዎችም ሰማን። በተለይም አሌሃንድሮ ጋርናቾ ከክለቡ ጋር እንደማያስፈልግ እንዲሁም ለፕሮጀክቱ ምንም አይነት ጥቅም እንደሌለውና መውጣት እንደሚችል ከተገለጸው በኋላ ሌላኛው ተጫዋች ደግሞ ሊያም ዴላፕም ተነግሮታል። ሌላ ክለብ መፈለግ እንዳለበትም ግልጽ ሆኗል ሲሉ እየገለጹም ይገኛሉ። የኒኮላስ ጃክሰን ጉዳይ በፕሪሲዝኑ ላይ እንደሚወሰን ነው መረጃዎች እያመላከቱንም የሚገኙት። ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስላሉ። የምሽት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው እያለን ሀሳብ አስተያየታችሁ ካላችሁ ኮመንት ቦክስ ላይ አጋሩን። ይህ ይስተካከል፣ ይህ ይጨመር፣ ይህ ይቀነስ የምትሉን ሁሉንም ሀሳባችሁን የምናጋራችሁም ይሆናል። እንዲሁም በዛሬው ፕሮግራሞቻችንን እንዲሁ ሀሳብ አስተያየታችሁን ኮመንት ቦክስ ላይ አጋሩን። የምሽት ፕሮግራሞቻችን በዚሁ ተጠናቀቀ። በነገ ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።